كيفكم؟ الحمد لله. شو اخبارك حبيبتي؟ معلش عفو بين حبيبتي. هون እንግዲህ ዶክተር መሲ ብርጅስቶን ፋይሉን ያመቻቸች እንግዲህ ተጠብቁ ልክ ሬዲ ስትሆን አሁን እንትን ትላለች ማለት ነው። ሚውት ከፍትና ርዕሱን ትጀምራለች። ጋይስ ታፕታፕ አድርጉ፣ ሼር አድርጉ ባካችሁ። ልጅ እኮ ነው የሚያክለው። ትክክለኛ አካውንትን ህዝቡን የምታስተዋውቅበትን አካውንት ጻፍልኝ። ላይቭን ዱባይ የነቃል ነው እዛ ላይ ነው እንዳለ እንትን ነው። የፕሮፋይልህን ስም ጻፈው። አልቡርሃ ነው እኮ አልቡርሃ ብለህ ጻፈው። ታዲያ አንተ እኮ ነው አካውንት የምታውቀው። አይ ዋትስአፕ ላይ ነው እንደዚህ። እሱ ዋትስአፕ በላይማ ልጆቹ የምታጠምዱበት ነው። እሺ ቃል እዚህ ነው እና ፉዛን አንተ ነህ አይደለ? ሱመያ ማናት? ሱመያ አንጣጣርም ባይሉት ነው። እሺ አህመድ ማን ነው? አህመድ ማን ነው? አህመድ በላንዳ ዲሽ አህመድ ማለት ሴቶቹ የሚያቀብልህ ነው። ሴቱን ያንተቻለ ወንዶችን የሚያቀብልህ አህመድ አይደለ? ስልኩ አለ ላውድ አረግና ታወራዋለህ። እሱን ሰዎች ታወራዋለህ። ሰው አስገባለና አህመድ ሌላ የስልኬና ያኛውን ማምጣው አንዴ ይሄው እዚህ ጋር እኮ አለ። የሱ ስልክ ማምጣው የማ ነው ችግር ልጆችን ማለት ነው። ኦሮሞ ከኦሮሚያ ከዛ ከወሎ ኦሮሚያ ናቸው እና ከወሎ ደግሞ ከደሴ ደግሞ ማለት ከደሴ ከዚህ አካባቢ ነው የምታምጧቸው። የገጠር ሰው ብቻ የምትፈልገው? አይ የገጠር ላይ ሳይሆን ከከተማ የመጡ ነው። ከወሎ ስንት ሰው ነው? ከወሎ ስንት ሰው አመጣችሁ? ከወሎ ሶስት የት አሉ እነሱ? ማን ነው ስማቸው? ዴቭ ለሚ እና ተመስገን። እነዚህ ወሎ ልጆች ናቸው። በሳጉሬ ታሜ ነው ያልከኝ መጨረሻ? ከወሎ የመጡ ከወሎ የመጣ አብዱረዛቅ እሺ። እና ደግሞ ማን ነበር? ተመስገን አልከኝ እዚህ ጋር? አይ ሌላ ተመስገን ከዛ ነው ከወሎ ማለት ነው። ይሳቅ ሌላ አዲስ አበባ ሁለት ማንናማ? ለምን ስማቸውን ደጋግመህ ትሰጠኛለህ? በሞተር ነው የመጣው። እንትን ነው የሚሰራው ዴራ አካባቢ ነው። ኦኬ ሌላ አዝም ኦኬ ተራሊ እነ ታሜን እና እነ ማሚ እዚህ ጋር ይምጣው። እሺ ይሄ ነው ቲክቶክክ። እሺ ሜሴጁ ለምን ዘጋኸው? አይ ሜሴጅ አልዘጋሁም። ኦኬ ቆይ ና ኦኬ አንዴ ጭማን ብለን ያወራሃት መሲ ምንድነው? አልገባኝም ነገሩ። ዲ ቆይ አንዴ ሳሪ ትራንስሌሽን አለ ስራ አስገባኝ። እሺ በሳሪ ስም አለ? እርግጠኛ ነህ? በእኔ ስም አለ? በሙኒት ብቻ ነው ያለው። እሺ 100,000 ብር የመለስክለትን ልጅ ስልክ ቁጥሩን ስጠኝ እዚህ ላይ። ቆይ አንዴ ማለት እኛ ላይቭ ስንገባ ነው ቁጭ ብላችሁ እያያችሁ ልጆቹን የምትለቅሙት? እኔ እናንተ ላይቭ ላይ እንደውም ተከታታይ አይደለም። አይን እንድትከታተለኝ ግን ፎሎ አድርገኸኛል? እኔን ፎሎ አድርገኸኛል? ሙኒት ፎሎ ሳሪንስ? ሳሪ ባልትና ኦኬ አሜ ምንድነው? አልገባኝም። እያንዳንዱ ነገር ይሄን ፈትሾ በሳሪ ስም
በእኔ ስም ወይ በማሚ ስም ያለውን ነገር ስምህ ማን ነው? ኦኬ ብሩክ የሚባል ልጅ ይሰማል? እስቲ ያው ይመስለኛል ይሰማል መሰለኝ። ብሩክ የሚባል ልጅ እኔ ከሙኒት ጋር ከነሙኒት ጋር ነው የምሰራው እያለ በጎን ልጆቹን ሄዶ ብር ይቀበላል። አይዲያ ሰራለሁ እያለ ከወሎ አካባቢ 1 2 3 4 3 ሰው ምንድን ነው ያልከኝ? አንደኛው ሀገር ደግሞ ሳጉሪ ደግሞ የሚባል ደቡብ ክልል መሰለኝ ይታያ። ስለዚህ አንደኛ የኢትዮጵያውን ሰው እኔ እናችን ላይ መግባት አለበት። አሁን ሁሉንም ነገር ሰርቻለሁ። ስለዚህ አንዴ ይታይና ከዛ ላብራራላቸውና ከዛ ማለት ነው ሳሪ በሙኒት በኩል ነው የመጣሁት። የሙኒትን ወንድም አምጥቼ አይዲ የሰራሁለት እኔ ነኝ ብሎ ከልጆቹ ብር ተቀብሏል። አንደኛው ልጅ አጠገባችን አለ። አንደኛው ልጅ ደግሞ 100,000 ብር ተመልሶለታል። ሱመያ የምትባል ልጅ አለች። እሷ መምጣት አለባት። የእሷንም ስልክ እና ከወሎ አካባቢ እና ደግሞ ምንድነው አሁን ያልከኝ ሀገር ሳጉሬ ይተያ ነው። ኦኬ ይተያ ነው። አሰላ ነው እያሉ ነው። አሰላ ይተያ። ኦኬ አሰላ ይተያ። ቴንክ ዩ። እኔ በአሰላ ስለማውቀው ከዛ አካባቢ ደግሞ ልጆች ያመጣል ማለት ነው ሳሪ። እሺ ከዛ ልጁን ጠየቅ ነው አሁን ቁጭ አድርገን ልጆቹ ይዘውት መጡ ጠየቅ ነው። ስለዚህ እዚህ ደግሞ ልክ ካምፓኒ እንዳለው አድርጎ ካምፓኒ ያለኝ እያልክ ቪዲዮ ትሰራለህ። ቪዲዮ ሰርተሃል፣ ማስታወቂያ ሰርቷል። ያው እኛ ታው የምንላቸውን ሁሌ ማለት ነው ሳሪ የሚሰማ ስላጣን ማለት ነው። እና እንትን ብሎ ልጁ ከእንደዚህ አይነት አካባቢ ሁሉ ልጆች እየመጡ በሱ ይመጣሉ፣ እዚህ ይጣላሉ ማለት ነው። በአጠቃላይ የሰራህላቸው ይሉ ከዛ በሙኒት ስም ልጆቹ የሙኒትን ወንድም ወደ ዱባይ ያመጣሁት እኔ ነኝ አይዲ ሰራላችሁ እያለ ካምፓኒ ሳይኖረው ካምፓኒ አለኝ እያለ ማስታወቂያ እየሰራ ልጆቹን ያድናቸዋል ማለት ነው። ጠራ ነው ተይዞ መጣ። አሁን ስለዚህ እንደዚህ በትልቁ ገስቱን አስተካክሉትና ልጆች አንዴ ሼር አድርጉት። እሺ በቪዲዮ ለመታየት ፈቃደኛ መሆንህን መጀመሪያ ትገልጻለህ። ከዛ በኋላ ትናገራለህ። ልጆቹ ያዩዋል። ቀጣይ ከዚህ በኋላ የበላሃቸው ልጆችም ካሉ እንዲመጡ ነው የሚፈልገው። አጠቃላይ እኔ እዚህ ላይ ጽፌያቸዋለሁ እስካሁን ድረስ እንትን ያልካቸው ልጆች ማለት ነው። ገባ? ከዛ በኋላ ቲክታክ ላይ ያለውን ያንዳንዱ ፌክ የሰራሃቸውን ይሄ ማስታወቂያ እንትን ትደልታቸዋለህ። እኔ ገብቼ ነው የምደልታቸው። ሙሉን ክፈታቸው። መጀመሪያ ለሰው እናሳያቸዋለን። ገባ? ስለዚህ ሳሪ ገስቱን እንደዚህ በትልቁ አድርጎት እንዲታይ በሙናስም ግን ካምፓኒ የለህም። በሙናስም እሺ የሙናን ወንድም መቼ ነው ያመጣው? የማሚ ነው የሙኒትን ወንድም ለምን ትላለህ? በጊዜም ይሁን መቼም ይሁን የሙኒትን ወንድም የትኛው ነው? ታሜ ታልከለም ዋሽታ ነው ያልከው። ግባታ ለምን ዋሻ? በሷ ስም ለምን ትነግዳለህ? አባይ እነዚህ አዳምጠኝ። እነዚህ ልጆች አያሳዝኑም? ለምሳሌ ከሁሉም የመጡት ካሰላም የመጡት ከሁሉም ያመጣቸው ከእንትንም ያመጣቸው አያሳዝኑም? ኖ አሁን ይታያል። ልጆቹ ሼር ያደርጉታል። ኖ ምን ምክንያት እናንተ የምታመጧቸው እሱ ፈቃደኛ ነው። ፈቃደኛ ነህ በቪዲዮ ለመታየት እኮ ጮክ በልና አንዴ እሱ ድምፁ ታሜ የእንትኑ ድምፅ እኮ ስለሚገባ ነው። ኦኬ ችግር የለም። ፈቃደኛ ነህ? አንዴ ጮክ ይበል ታሜ። ኖ ብቻ በድምፁ ብቻ ሳይሆን በቪዲዮ ፈቃደኛ ነህ ለመታየት። ኦኬ ሼር ያድርጉት። አንዴ ሁሉም እንዲሰማ ፈቃደኛ ነህ? የሱ ድምፅ መሰለኝ። ችግር የለም። አንተ ፈቃደኛ ነህ? ችግር የለም። መግባት አንተ ፈቃደኛ ነህ ለመግባት? በቪዲዮ ለመግባት ፈቃደኛ ነህ? ኦኬ እሺ። ምኑ ነው የት ቦታ ምኑ ነው የምትፈልጉት? አሁን ያውልኝ ሳሪ አንደኛ በሙኒት ስም ወረቀት አሰራለሁ ብሎ ከልጆች ብር ተቀብሏል። የተበሉት ልጆች እዚህ አጠገባችን አሉ እነ ታሜ ጋር ማለት ነው። አንደኛ ሁለተኛ ደግሞ ስልክ ወደ ኢትዮጵያ ልካለሁ ብሎ ስልክ አይፎን ወስዶ ጠፋ። ከነ ስልኩ ተያዘ። እንዴት አገኛችሁት? ሰው ነበረ ብቻ ተያዘ። ሳሪ እና ለምን ሊያጋ አይሄድም? ኖ ከሱ ሳይሆን ቀጣይ መጀመሪያ እዚህ ቲክታክ ላይ ሳሪ እኔም አንቺ ፔጅ ላይ ነው ቁጭ ብሎ የሚውለው። መጀመሪያ ልጆቹ ይዩት። ገባሽ? ሌሎች ልጆችም ሊኖሩ ስለሚችሉ
ከታየ በኋላ ነው ወደ ህግ የሚሄደው። አዎ ለምን ሌሎች ልጆችም እንደዚህ በሳሪ ስም በሙኒት ስም በከሌ ስም እያለ እንትን እያለ ቦርሳውን ይዘት እንታ እና ቦርሳው ምናምን የሚሉት ምንድነው? የሰረቁትን ስልክ አለ ከቦርሳው የሰረቁትን ነው ቦርሳ ምናምን የሚሉት። አዎ እናት የተበሉት ልጆች እንዲመጡ ነው። አሁን ለምሳሌ ሳራ ባልትና መሲ ብርጅቶ ሞባይል ብለን እናስተዋውቅ የለ ላይክ እሱ ደግሞ ካምፓኒ ሳይኖረው አይዲው ፌክ ሆኖ ምን ሆነ ደግሞ እሱ ግግም ብሎ ካምፓኒ ያለኝ ያለ ህዝቤን ንጭት እያደረገ የነበረው ያው ቪዲዮ እየሰራ እና ከአሰላ ይለ ከወሎ ይለ ከወሎ ሌላ ከአሰላና ከወሎ ሌላ ከየት አካባቢ ከዚህ አካባቢ ነው ሰው አለው ኢትዮጵያ የሱንም ቁጥር ታመጣዋለህ ቪዲዮ ገባለው ብሏል አይደል? አዎ እኮ አንዴ መሲ ፕሊዝ ቪዲዮ ይግባ። መሲ ቪዲዮ አስገቢው ጋይስ ሌሽ አስወጣችሁኝ። ሳባቱ እንደዚህ በጣም ይሄው ልጁ ይሄ ነው። እኔ ይሄን ልጅ አላውቀውም። ዛሬ የመጀመሪያ ቀን ነው ሳገኘው። ከኔ ጋር የሚሰራው ምንም አይነት ስራ የለም። ከዚህ በፊት በእኔ ስም ገንዘብ የተቀበላችሁ ሰዎች ልጁን አግኙና ተቀበሉ። ከኔ ጋር ሰርቶ ማያውቅም፣ ወደፊትም አይሰራም፣ እየሰራምም አይደለም። አላውቀውም፣ አያውቀኝም። ብዙ እዚህ ድረስ የመጡ ልጆች አሉ፣ ሌሎችም አሉ እየተባለ ነው። እኔ ግን አላውቀውም። ታውቀኛለህ? እኔ ከኔ ጋር ሰርተህ ታውቃለህ? ለኔ ለሆነ ሰው ቪዛ ሰርተሃል ወይ? ቪዛ ታውቃለህ? ለምንድን ነው እንደዚህ ያደረገው? ጮክ ብለህ ተናገር። በማል አንድ ስህተት ተፈጠረ። እሱ ለማስፈራት ለማንኛውም ሰምታችኋል። ለሌሎችም ማሳውቁ። ጉዳይ ካላችሁ ከሱ ጋር በራሳችሁ መንገድ ጨርሱ። እኔ ክስ አቀርባለሁ። ያላችሁን ነገር አምጥታችሁ አጥሩ። ይሄ ሰውዬ እኛን አይወክልም፣ ማናችንንም አይወክልም። አንድም ስራ ከኔ ጋር ሰርቶ አያውቅም። አቤት ተማላችሁ ከሱ ማለት ነው። ማነው ስም ወንድሜ? እኔ ብሩክ እባላለሁ። በሙኒት ስም የማይሆን ንግድ ነግጃለሁ። 2-3 ብር ተቀብያለሁ በሙኒት ስም እና ያው ስሟን በማጥፋቴ በጣም ይቅርታ። ከዚህ በኋላ ለአጥፋት ነገር በጣም ይቅርታ ጠይቃለሁ። ሙኒትን አላውቃትም በአካል ዛሬ ገና ነው ያገኘው። እናም ይሄ ልጅ እኛን እንደማይወክልና እኛ ምንም ነገር አናቀውም። በዚህ ልጅ ብር የምታስገቡ ልጆችና ለማስገባት አውርቷችሁ ከሆነ ያሰባችሁ ልጆች ካላችሁ ተጠንቀቁ። አመት ንገረው። ሰው ከሰው ጋር አሁን እንዴት አስተካክሎ ይሰጣቸዋል ለልጆቹ? አሁን የተጎተው እነዚህኛዎቹ ብር የተቀሙት ምንም ችግር የለም። ሞኒት አንዴ ሌላ ልጅ እሱ የበላት ልጅ አስገቡኝ እያለች ነው እና አንዴ ላስገባት ልጅቷን ፋይናል ላይ ከመድረሳችሁ በፊት። እሺ ወንድሜ ማነው ስምህ? ሳላቅ ያጠፋሁት ነገር አለ። እኔም አላውቃትም፣ ሙኒትን አላውቃትም። በሷ ስም ነግጃለሁ። ለሁለት ሰው ስሟን አንስቼ ለምን ዲዛይን ነው? አቤት ቆይ እንደገና ድምፅህን ከፍ አድርገህ ተናገር። ድምፅህን ከፍ አድርገህ። ማነው ስምህ? ብሩክ እባላለሁ። እኔ ሙኒትን ማውቃት ቲክቶክ ላይ ነው። ሙኒትን በአካል አላውቃትም። በሷ ስም አውቄ 2 ሰዎችን ብር ተቀብያለሁ። ችግር የለውም። ላጥፋይና ዋይጣ ወላሂ ሰላሳ ሞላ መጀመሪያ
በጣም ይቅርታ። ከዚህ በኋላ ለአጥፎት ነገር በጣም ይቅርታ ጠይቃለሁ። ሙኒትን አላውቃትም በአካል ዛሬ ገና ነው። እናም ይሄ ልጅ እኛን እንደማይወክልና እኛ ምንም ነገር አናቀውም። በዚህ ልጅ ብር የምታስገቡ ልጆችና ለማስገባት አውርቷችሁ ከሆነ ያሰባችሁ ልጆች ካላችሁ ተጠንቀቁ፣ ራሳችሁን ጠብቁ። ከሌላም ሰው የተቀበለው ብር አለ። ስንት ብር የተቀበልከው ከልጁ? 5000 ምናምን ብርና 5500 ብርና 2000 ብር ነው። የምናረግልሽ መረጃ አለኝ ብለሽ አይደል እንደ ገባሽው እኮ መረጃ አለኝ። ቃል አብጥሩ ቃል እኮ ምንድነው መረጃሽ? ለምንድነው እኛ ነገሩን ብሩክ የሚባለው ልጅ አይቼዋለሁ። በዚህ ጋር ታሜም አሁን ደውሎልኝ ነው። እሺ እሱ በኢትዮጵያ 300 ሺህ ብር አስገብቼለት 100 ሺህ ብሩን መልሶ 200 ሺህ ብሩን አልመለሰም። ኦኬ እሺ አናግራት። ብሩክ የምትባልሽ 300 ሺህ ብር አስገብታ 200 ሺህ ብር ቀርቶባታል። 100 ሺህ ብር አስገብታ እንትና ሚና የምትባል በማን ስም ነው? በእኔ ስም አይደለም፣ በሌላ ነገር ነበር የተስማማነው። 100 ሺህ ብር መለስኩላችሁ። የቀረውን ብር ደግሞ በጊዜማ የፍርድ ቤት እንትኑ ልትላችሁ የጠበቃ የተሰጠኝ ምንም አላከልኝም። በዛው ብሎክ አርግቶ ጠፍቷል። ሚና ነቻ ከቃል ጋር አውርተናል። አላወራህም። ቃል ይመጣል። አላወራህም። ደውልልኝ። አላወራህም። ምክንያቱም ቃልም እኔን ነው የያዘው። እኔን ነው ውጥ አርጉት የያዘው። ማስረጃ አለኝ። ስንት ሺህ ብር አለበት? ለምን አልከሰስሽም ሙና? መላም እኔ በራሴ ግሩፕ ላይ አምጥቼው በልጆች አስጠይቄው በጓደኞች አስጠይቄው ብሎክ አረገኝ። ብሎክ ሲያረገኝ ልጁን የኔ ያዘኝ። በቃ እኔ ቀስ ብዬ ከፍልሃለሁ፣ ከከፈልኩም ከፍልሃለሁ። ይቅርታ ግን አንቺም ደላላ ነሻ? ማኔ ደላላ አይደለሁኝ። ማን ነው ደላላ ያለው? ከአዲስ አበባ እንደ ሰው የምታመጪው ቮይሶችሽ ሁላ እዚህ ያለው። እኔ ለደላላ ድምጽ ልሆን አይደለም እዚህ ጋር ቁጭ ያልኩት። ታች ቆይ እንጂ ክሰሹ። እኔ ስለ ደላላ ጠብቅና ልቆምልሽ አይደለም እዚህ ጋር ቁጭ ነው። አንቺም ከአዲስ አበባ ሰው እያቀበልሹ ነው። ልታተርፉ ስትሉ መሀል ላይ እንትን ያላችሁት እንትን መስመር ላይ ተገናኛችሁት። መሲ ይኸውልሽ አዳምጪኝ። እዚህ ጋር ማለት ነው እዚህ ጋር እኔ ከሱ ጋር ምንም ማለት ስራ የለም። ቪዲዮ ክፈቺ አስረጅን ቪዲዮ ክፈቺ። እኔ ስለ ጮኩብሽ ይቅርታ ማሪ። እና መሲ ምንድነው እኔ ከሱ ጋር ደላላ አይደለሁም። ልጆች የሆነ ሰዓት ኤርፖርት ተዘግቷል ነበር። ኤርፖርቱ ሲዘጋ ልጆች ቀሩ። ኤርፖርት ላይ ሲቀሩ እኔ አስገባለሁ። እነዛ ልጆች ደግሞ ለእኔ አይደለም። ቃልን ታውቂዋለሽ። ቃል የሚባለው ልጅ በቀደምነት እንደውም የተጣሉ የሆነ ካምፓኒ ላይ ቃላብ የሚባለው ልጅ አንቺ ነሽ እንደውም ሂዱላ ድረሱላ የምትባዩ ልጅ እሱ አሁን ይመጣል። የእሱ ብር ነው። ከዛን ቃልዬ እንደዚህ የሚያመጣ ሰው ጓደኛችን አለ። ልጁ አንድ ላይ ነው የምንሰራው አልኩ። አንድ ላይ እንተዋወቃለን። ፌስቡክ ላይ እዚህ ቲክቶክ ላይ ነው የምንተዋወቀው። ሶሪ ከዛን ደወለልኝና መስታወቂያለሽ ልጅ አውቀዋለሁ የቲክቶክ ላይ ማን ብሩኬ ይባላል። ስለዚህ ያምጣልኝ እነዚህ ልጆች ያስገባልክ። በቃ አስገባለት ብሩን አልኩትኝ። ከዛን ብሩን ላከለት 300 ሺህ ብር ማለት ነው ለሱ። ከዛን እኔን 3 ቀን 4 ቀን ልጆቹን አምጣለት አስገባለት ቆይ ሲል አስገባለት ቆይ ዛሬ እንዲህ ነው ሲል አስገባለት ቆይ ዛሬ እንዲህ ነው ሲለኝ እኔ ቀጥ ብዬ ቤቱ ሄድኩኝ። ቤቱ ሲሄድ ቤቱ የለም። መኪናዬን አስነስቼ ሲሄድ ቤቱ የለም። የት ጋር ነው ያለው? ስልኩን አጠፋብኝ። ስልኩን ለምንድን ነው ያጠፋብኝ ስለው ስልኬ ቻርጅ ዘግቶብኝ ነው አለኝ። አሃ ሊበላይ ነው ይሄ ልጅ አልኩኝና ዘጋውኝና ቃል ልጁ ጋር እስቲ ቶሎ ሳይነቃ ይሄ ልጅ ሳይጠፋ ሂዱ እስቲ ቤቱ ሎኬሽን ላኩላቸውና ሂዱና ስራው ቦታ ሂዱ። ያው ቤቱ ሳይሆን ስራ ቦታ የሆነ ኦፊስ ከፍቶ ነበር። ሚና አንቺ ከሱ ጋር ትሰሪ ነበረ? ኖ አልሰራም። ምንም አይደለም። አሁን እሱ ማለት አንድ ላይ እየሰራን ነው እያለ ነው። ኧረ እኔ እስቲ ሰጣሁት ልጅ ከሷ ጋር ትሰራ ነበረ? እስቲ ንገረኝ። ቮይሶቹም ሁላ እዚህ ጋር ከፍቶት ነው እያሳየን ነው። እስቲ ከኔ ጋር ወራው ስራ እስቲ ንገረኝ። እስቲ በደላልነት ሰው አምጥቼለታለሁ። እስቲ አንሳው ክፈቺ መሲ ክፈቺ። አንድ ሁለት ቮይስ ስላለ ጫጫታ የሌለበት ቦታ ጋር እሺ። ውጪ በር ላይ ኦኬ። አንድ የሚውት አርጊውና እኔ ሪካርዶችሽን ልክፈታቸው። በመጀመሪያ እንትን ስልክ ቁጥርሽን መጨረሻው ከስልክ ቁጥርሽ ልጀምር። 19 ነው መጨረሻው ስልክ ቁጥርሽ
ሚዩት አሁን ኦኬ ሚዩት አድርጊው። ያላ ድምጽ አለ ግን ችግር የለ። ኦኬ እሺ ስሚ እሺ ሪከርድሽን ሰላም ብሩክ ትናንሽ ገብቼ ወጣሁ ይሰማል። እንዴት ዋልክ? ደህና ነኝ እግዚአብሔር ይመስገን። አሪፍ ነው ውሎ ጥሩ ነው። በሙዚቃ ቸብረብ ስታረጋ ዋልክ። አንዴ አዛን ስላለ አንዴ የኛ ወሬ ይቆይ። አንዴ አዛን ይለቅ ለወሬ አውሩስ ከዛ አዛን ይለቅ። እንዴት አደርክ? ደህና አደርክ ብሩክ? በዚህ አሁን በእንትን ካምፓኒ ሲመጡ በሞተርሳይክል ካምፓኒ ሲመጡ ማለት ነው ካምፓኒው የራሱ ሌላው ምግብ ይችላቸዋል፣ ምግብ አይችላቸውም። ምግብ ራሳቸው ናቸው አይደል? ልጆቹ ናቸው። መኝታ ብቻና ያው ስልጠና ነው። ከሰለጠኑ በኋላ ከደሞዛቸው ላይ የሚቆርጠው እና ነገረኝ በደንብ ይሄንን ተንትንና ነገረኝና ለንገራቸው። አሁን ሼር ላርጋቸው። በቃ መልካም፣ እንደዛ ነው እኔ የምፈልገው። ቀጥታ ወደ ካምፓኒ ገብተው እንትናቸውን የሚጀምሩበት ትምህርታቸውን የሚጀምሩበት ማለት ነው። ድምፅሽ ነው ሚና፣ ድምፅሽ ነው። ዛሬ ታላችሁ እንዲያስገባላቸው ወይስ መቼ ሞላለት ሰው ወይስ መቼ ነው የምታስገባላቸው? ነገረኝ። አንድ ሁለተኛ ደግሞ ቢያንስ ማክሲማም እስከ ስንት ቀን ቪዛ ይወጣል ብለህ ታስባለህ? እንዲሰናዱ ልንገራቸው። ኖ ብሩክ እኔ እዚህ ጋር በውል ላይ አሁን ውል እንደተፈራረም ቪዛ አስገቡ ግማሽ ቀብድ ይባላል ማለት ነው። ታውቃለህ? አይሆንም እንደዛ። መጀመሪያ ቪዛው ሲወጣ ነው ብር ማስገባው። እኔ ነኝ ብርም ከፍለው። ይህ ስራ ውል ነው እንጂ ምንም የተደረገ ነገር የለም። ግዴታ ውል ያው ግድ ያስፈልጋል። ማንኛውም የስራ ውል መተው መዋዋል የስራ ውል መተው ሲወጣ ነው እኔ ብር ከፍለው። ቪዛው ወጣ ማለት ቼክ አድርጌ ብር ከፍላለሁ። ሙሉ ካሽ ሆነ ግማሽ ካሽ ተዛል ትኬት አለ አይደል? በመሀል ቤት ገና እነዚህ ልጆች እንትኑ መጣ ማለት ትኬት አለ፣ ያ ካምፓኒ አለ። ምንም ወዲያ ወዲህ የሚንቀሳቀሱ የለም። ሄደው እናንተ ጋር ነው። እኔ እንደዛ ነው የምሰራው። ቪዛ ማለት ነው ተከፍሎም ሊወጣ ይችላል እዚህ ጋር ማለት ነው። እናንተ ደግሞ ከፍላችሁ ልታስወጡ ትችላላችሁ። እስካሁን አይበቃም ማለት ነው ሚና። እሱን ብቻ አይደለም የሰጠችውን የሰው ብዛት ደግሞ ከራሷ ሀሳብ ላይ ደግሞ ፎይሶቹ እንትን ፎቶቹን ላሳያት። ለዛ ነው እኔ ነቅያ ያስወጣሽ። ገባሽ? ምንም ነገር ሳልይዝ እኔ እንትን እንሄዳለን። በቃ አብረን እሺ እንሄዳለን። ችግር የለውም። ፎቶቸውን ደግሞ ከፈለግሽ ደግሞ ማለሽ አውቀዋለሁ። ይኸውልሽ አንዴ ላውራ። ይቅርታ አንቺ ስታወሪ ዝም ብዬሻለሁ አይደለ? ይኸው የላክሽላቸው የቪዛ እንትን ብለሽ ልጆቹን ሁሉ ልከሽላቸዋል። መጹኔ ማለት አይከብድም። መልካም። ይኸውልሽ የሆነ ሰዓት ልጆች ሰጥቼዋለሁ። ደም ግን እኔ በስመ አብ ወወልድ ወመንፈስ ቅዱስ ነበር ያልሽኝ ውዴ። ልክ እኔ የሆነ እሺ ጨርሺ ማሪ፣ ይቅርታ ውዴ። የሆነ ሰዓት ልጆች ሰጥቼው አልከፍልም ብየዋለሁ፣ ትቼዋለሁ። ተሱ ጋር መስራት አግማሚያው ጥሩ ስላልሆነ መስራት ትቼው አቁሜ ከዛም በመሀል ቤት ደግሞ ደላላ ነበርሽ አልነበርሽም ከሱ ጋር ፖይንቱ ስሪ ማትስሪ ከማንም ጋር ስሪ፣ እሱ መብትሽ ነው። ደላላ ነሽ አይደለሽም? ልጆች ትሰጫለሽ አትሰጭም? ከኢትዮጵያ እያስመጣለሁ እኔ ደግሞ ያንቺ ብር አይደለም ሙሉ ቤትሽን ሌባ ቢወስዶ ለእንዳንቺ አይነት ሰው እኔ አልቆምም እያልኩሽ ነው። ይሄን ልጅ አልኩሽም ነው እንድቆምልኝ አይደለም የመጣው። እሱንም አትከሹም እያልኩሽ ነው። እሱንም አልፈልግም፣ አልከሰውም። የሚከሰው ልጅ ይመጣል። ሄዶ ፖሊስ ጣቢያ ይከሰሰው። ፖሊስ ጣቢያ እዚህ ላይ ይከሰዋል። አንቺ ክፈዩ ለልጁ ያመጣሽለትን አልከሽም። አይመጣም። እኛ ደግሞ አናዳምጥ፣ በግድ አዳምጡ። እኔ ሌላ ቤት ይዘሹ ግቢ። እኔ እኮ እዚህ ጋር ማለት ነው መሲ ተረጋጊ። ደላላ ነኝ። አዎ ደላላ ነኝ። ዛሬ አይደለም ድልና የጀመርኩት
ሶ ግን ለማንም ነው። እኔ ግን ያው ዳይሬክት ደላላ ብሆን ለማንም ሰጣለሁ፣ ልጆች ሰጣለሁ። ጓደኛዬ ስለሆነ ሰጣሁት። ጊዜ አብረን እንሰራለን። አንድ ልጅ እስቲ አምጥቶልኛል፣ ቪዛ አውጥቶልኛል። ኖ እኔ ደግሞ መናዳምጭኝ እኔ ደግሞ እያልኩሽ ያለሁት እኔ ግዴታ ያለኝ ሳራም እኛ እዚህ ጋር ቁጭ ያልነው ግዴታችን ምንም ሳያውቁ ቤትና መሬታቸውን ከብቶቻቸውን ሸጦ ለሚመጡ ምስኪን ኢትዮጵያውያኖች እንጂ እናንተ በኮሚሽን ለተጣላ ደላላ ድምፅ አልሆንም ነው እያልኩሽ ያለሁት። ተግባባ? አትሁኝ ለኔ አትሁኝ። እኔ እኮ ይኸውልሽ ዳይሬክት ገንዘቤን አጥቻ አይደለም የተበላሁት። ይሄ ልጅ በላሁት ባንቺ ምክንያት ነው እንደዛ የተበሉት። አንቺ ደግሞ ለልጁ ይመጣል እዚህ ላይ ያ ልጅ ይመጣል እዚህ ላይ ምክንያቱም ያ ልጅ ይመጣል ለሱ ነው። እስከ ዛሬ የት ነበርሽ? መልሽልኝ። እስከ ዛሬ የት ነበርሽ? አጋጣሚ ሳገኝ ነው የመጣሁት። አጋጣሚ ተጠቅመሽ ደግሞ ሰውን አታጠቂም እያልኩሽ ነው። አንቺም ሰው እያመጣሽ ነው እዚህ ሀገር በህገ ወጥ መንገድ። እሱም ሁለት ሌቦች አንድ ላይ ተገናኝታችሁ ተደባደቡ እንጂ ሁለታችሁንም አንዳኝም እያልኩሽ ነው። ቤትሽን ክፈችና ይሄኛውን ሊጠሪው ያኛውን ሊጠርጥሽ አጋፍጪ። ከዛ በተረፈ እኛ ንጹሃን ምንም ሳያውቁ ከገጠር ያመጣችሁ እዚህ ከወሎ የለ ከጎጃም ከመቀሌ የለ ከምን ከደቡብ ክልል የለ ያመጣችሁ ስለምትጥሏቸው እንጂ እዚህ ጋር የስራ ዕድል ከፈትንላቸው ተዘጋግቶባቸው የት ነው የጣልናቸው? የተሻለ ነገር እንዲያገኙ ያደረግናቸው እንጂ ሰርተን እናገኛለን። ታሜ ጠይቃት፣ ህጋዊ ጀንስ ያላት ጠይቃት። ህጋዊ ጀንስ ያለሽ አለኝ። እሱን ላንቺ አልነግርም። በቃ ለኔ ካልተናገርሽ ንፍጣም ነው ይውረጂ። አጋሰስ ሙጀሊያም ጥፍራ ምን ህጋዊ መሆኗን ደላላለሽ ወይ ትሰሪያለሽ ወይ ብሎ ሲጠይቃት እኮ ኖ አብላክ እዚሁ ታይናችን ላይ ካደች። በስመ አብ ወልድ ኧረ በደም ነው ወንድሜ። ኧረ ያለፈ ጣጣ ጋይስ እንዴ ታሜ እኮ ጠይቋት ደላላ ነሽ ሰርተሻል ሲላት ኖ አለች። ወዲያው ተቀየረች፣ ባንዴ ወደ እንትን ተቀየረች ባንዴ። እንደውም ማለት ተበልታለች ብቻ ማለት የደረሰኝ ሰንከነ ስልክ ቁጥሯ ለካ ማለት አንድ ላይ እየሰሩ ነው። ታች የመጣች ካንሰሌሽን ያላችሁ ኑት ስትል እኮ ነው ማውቃት። ዛሬ እናቲቱም ዛሬ ከሳሹና ስመጣ በቀደም ባሽሙር ስረጣ ማለት በቃ እኔ ቤቴን ከፍቼ ቁጭ ማለት ነው። አያችሁ ያዳምጪ በቀደም ባሽሙር ስራገ ሰምተሽኝ የለ አንተ ሐራም ወላሂ ኧረ ሌባ ፈጣጣ ደረቅ ሰረም ታይም ላይ እንደዚህ ብር በእህት አካውንት ነው የሚገባው ብሎ ማለት ነው። ኦኬ ይደውል ሰጥ ከዛን ወደ እህትህ አካውንት ቼክ ሲያደርግ የእሱ አካውንት ላይ ገባ ምንም ብር ነው። ከዛን የከፈልኩት ይቀራል። ከዛን ለቃል አሁን ሚና ለምትባሉ ለገባችሁ ልጅ ማለት እንደዚህ ሲል 100 ሺህ ብር ከዛን አህመድ ጨረስክ? ከአህመድ ጋር ጨርሰናል። 100 ሺህ መለስክለት? አሁን እነዚህ ልጆች ስንት አለብህ? የእሱ አሁን 2000 ብር ነው ቀሪ ያለብኝ። 2000 ብር ድርሃም ነው? 2000 ድርሃም። ኦኬ ይሄንስ? የዚህ ደግሞ ሁለት ስንት ማለት ነው? ስንት ነው ሐቢቢ? ድምፅህን አይሰማኝም እኔ አሁን እሱ ጋር 3000 ድርሃም ለሱ 3000 ድርሃም ለዘኛው 2000 ድርሃም 5000 ድርሃም አለብህ ማለት ነው። እነሱ መቼ ነው የምትሰጣቸው? ጠይብ እኔ ኃላፊነት አልወስድም። 10 ቀን አሁን መመለስም አለብህ። አሁን ነው መመለስ ያለብህ። ልክ እነሱ ማለት የዛ ሰዓት ና ሰራልኝ ሲሉ 1 ደቂቃ አልቆየም፣ ቶሎ መጡ ነው የሰጡህ አይደል እንዴ? صح። ስለዚህ አሁንም እንደዛ መልስላቸው። እነሱ ፈቃደኛ ከሆነ 10 ቀን 1 ወር እኔ ኃላፊነት አልወስድም። በዚህ አጥፎ ለመጠቀም ነው ለመበደር እንኳን ይኸው ልጁ እዚህ ጋር ቁጭ ብሎ እዛው በሮ አለ። መሄድም ከፈለገ ይችላል። ሶ ማለት እኔ ያገድነው ምናምን የለም። ገባችሁ? ድምፅ የለም መሲ፣ እየተሰማኝ አይደለም። ኦኬ ቃልዬ ይኸው ስፈልገው ነበር ብለሻል። ይኸው መጣልሽ። ብሩክ እኔ ጋር ምን ብር ነው ያለ? አይሰማም። 1000 ድርሃም ነበረኝ። ከ1000 ድርሃም ላይ ስንት ብር ወሰድኩኝ? እሺ 700 ብር ወሰድክ። እሱም ሰተኸኝ አይደለም እቁብ ካገብቶ 700 ብር ወሰድክ አይደል?
150 ብር ለስልክ ላሰራ ብለህ ከኔ ወስደህ ነበር አይደል? በፊት ቤት ኪራይ መክፈል የነበረብህ 2000 ነበር። 1900 ብር ሰተኸኝ ዝም አልክ አይደል? ስንት ቀረ? 50 ድርሃም እቃ ገዛ ምናምን ብለሽኝ እኮ እቃ ገዝቻለሁ በመቶ ምናምን። የምን እቃ? ምን አይነት እቃ? የምን እቃ? አላደረኩልሽም? ኔስቶ ምን አይነት እቃ? የምን እቃ? ቃል ቀስ ብለሽ አውሪ ሐቢብቲ አላህ ይርዳ አለኪ አትጮሂ። የምን እቃ ነው የወሰድኩት? ብሩክ የምን እቃ ነው የገዛኸው? ድርሃም ከፍያለሁ እንዴ? እሱ የኔ እኮ አይደለም፣ የራሴ የበዓል እቃ ነው የገዛኸው። ኖ እኔ ለራሴ ብቻ እንግዛልሽኝ እሺ ብዬ ነው የገዛሁት። ራሴ ነኝ የከፈልኩት። ብር የለኝም ብለሽ ደግሞ ሌላ ቀን ላይ እንትን 50 ብር የሰጠሽም ማለት እንደዛ ከሆነ ብዙ ይሳብ ነው። ኖ ምንም የወሰድኩብህ ነገር የለም። ኦኬ ቃል ያህል ፖይንትሽን ትነግሪናለሽ። አንቺ የመጣሽበት ፖይንት ምንድነው? ነው የአስቤዛ ልትደማመሩብን ነው? ፖይንቴ እሱን አይደለም። ብር አለብሽ ምናምን ስላሉኝ ነው። ኦኬ አለባት ብር አንተ አይ 150 ድርሃም አለ እሱን ትክፈል ነው። እኔ ምንም ነገር የለብኝም። ምንም 5 ሳንቲም የለብኝም። 50 ድርሃም ቆይ መሲ አንዴ 50 ድርሃም አለብኝ። 50 ድርሃም አለብኝ። 50 ድርሃሙን ደግሞ ሱቅ አከራይ ነኝ ብለህ ወስደህ መታው ብር አምጪ ብለውኛል። እሱን እከፍላለሁ። ምንም አይነት ብር የለም። ታዲያ ቃል ያንቺ ቤትሽ ተቀምጦ እስከዛሬ ድረስ ይሄን ድርጊት ሲያደርግ ቤትሽ ሲንኳኳ ምንም ዝም ብለሽ ነበር? ማቤቴን ኪዳነ ምሕረትን እንዴት እንደምወደው እንዴት እንደማከብረው እንደዚህ አይነት ጉድ እንዳለበት አላውቅም። አይደለም ለመኖሩማ ማረጋገጫ ሰጥተውሽ እኮ ቤትሽ የተንኳኳ እየመጣሽ አንቺ እንደዚህ ነው እየተባልሽ ነበር እኮ ባይዘው። ምን እንደሚለኝ ታውቂያለሽ? ምን እንደሚለኝ ታውቂያለሽ? ከዚህ በፊት አብረውት የሚኖሩት ነበረው እኔ ቤት ማለት ነው የወጡ የነሱ ነው የሚለኝ። አይደለም አሁን አንቺ እኮ ራስሽ ቃልዬ ቤትሽ ውስጥ እንደሚንኳኳና ሰዎች እየመጡ ልጁን እንደወሰደባቸው ሲነግሩሽ ነበረ። ዛት ሚንስ ከዛ ነገር ማመን ነበረብሽ። ስጠይቀው ልንገርሽ፣ ስጠይቀው የኔ አይደለም እነሱ ናቸው እንደዚህ ያረጉት በእኔ እግዚአብሔርን በእኔ እያሳበቡ ነው ሲለኝ እኔ ነገርኩሽ። ቤተሰቡን አውቃለሁ፣ አምነዋለሁ። ሳሪ በጣም ነው የምወደው እመቤቴን። እንደው እኛ ይኸውልሽ ቃልዬ እኛው ምን እንደምናደርግ ልንገርሽ። ከሱ ጋር ዲል አድርገን የተሳሳተበትን ነገር አርማ። አሁን አንቺ እያልሽ ያለሽው ምንም ነገር አይከፍልም፣ ምንም ነገር አያደርግም እያልሽ ነው ያለሽው። ምንም ነገር አያደርግም። እንደዛ ከሆነ ቃልዬ እንደዛ ከሆነ እኮ አንቺ መናገር ነበረብሽ። የሚዲያ ሰው ነሽ፣ ማውራት ነበረብሽ እኮ ማሪ። ምን ብዬ ላውራ እኔ ሳሪ? መናገር ነበረብሽ። እንደዚህ እንደሚያደርግ ልጆች እንደሚያምታታ አፈላለኩኝ። ስንት ወሬ እኮ እያፈላለኩኝ ነው። 2 ወሬ አይደለም። ተይ መሲ አታስወጫት እንዴ! ቤተሰብ እኮ ታሜ ነው ረጅ እያላት ያለው እኔ መቼ አስቤዛ ደምሮ አልኩ ፎዚ እንዴ አልኮታል አላልኩም ግን እሷን ለመናገር ገባሽ። ስህተቷን ማወቅ አለባት። ተረድተሽኛል? እሷ ስህተቷን የምታመሳ አይደለችም። ስትታይ ራሱ ሁለቱም ጥቁር እንጀራ የሆነ ደስ የማይል ነገር አለ ከንግግሯ። እኔ እንደተረዳሁት ከሆነ ሆነ ለመናገር ነጁ ምን እንደሆነ ታውቂያለሽ? ይኸውልሽ አሁን ቃልዬ አብራ ቤቷ አከራይታ ኑራ ነበረ። ከዛ ስታየው ወይኔ ስፈልገው ነበር አለች። ከሆነ ምንድነው ስንላት የራሷን ነገር ግን እሷ ቤት እየተቀመጠ በጣም ብዙ ልጆች እንደሚመጡ ታውቅ ነበር። የዛን ጊዜ መጠየቅም ትችል ነበር። ተረድተሽኛል? አሁን እንደገና ደግሞ አይከፍልም ውሸቱን ነው ልትል አትችልም። ምክንያቱም ወደዚህ ወደኛ ጋር ከመጣ በኋላ እሷ ጄጅ አታረገው። ይሄን ነገር እንድትረዳ ነው። ገባሽ? እሱ ትክክል ነው፣ ማወቅ አለባት። ምክንያቱም ነጁ እሱ አሁን ለምሳሌ እንደዚህ ያረግ ምናምን ነገር አትልም። ገባሽ? ይሄን ነገር እሷ ማወቅ አለባት ነው የኔ እንትን። ስለዚህ አሁን ታስማሙ ጋይስ ልጅ ባለትዳር ናት እንዴ? ታውቋታላችሁ እኮ እንዴ? ገብታችሁ ይዋት ዴብ ስለአና ማታ ቤት አለ ቃልዬ ባለትዳር የልጅ እናት ናት እንዴ? ምን ሆናችሁ ነው እናንተ ሰዎች? ሰላም እንዴት ያሽ? እንጀራ አለ እንጀራ ሽሮ በስቶ ምናምን ፈልጌ ነበር። አለ የኔ ወዳው አለ የምጽፉትን አታውቁም እንዴ እናንተ? በቃ እሺ ነገ ይመጣል።
ወይ እናንተ ማሬ ከኮሜንታተሮች ጋር እኔ ጸብ አልፈልግም ማሬ። እናንተ ፈልፍላችሁ ሌላ ጉር ታመጣላችሁ። ዝም ብል ነው የሚሻለኝ። አታንብቢ ሳሪ ኮሜንት ካነበብሽ ብዙ ነጁ ሌላ ዓለም ውስጥ ገቡን ማቃትንስ እነሱ ማሬ የሆነ ሰው እጅ አምጥተው ጭንቅላት የሚጨምሩ ሰዎች ስለሆኑ ይቅርብኝ ውዴ። ሌላ አጀንዳ ሊያስከፍቱ ዋናው ፖይንት ስለ ሌሎቹ ብቻ ሳይሆን ከኔ ጋር ስራ እንደማይሰራ እንዲታወቅ ነው። በየቦታው ከእሷ ጋር ነው የምሰራው ብሎ ያናገራቸው ሰዎች ስላሉ በሱ የሚመጣ ነገር ምንም አይመለከተኝም። ከዚህም በኋላ ምንም ቢላችሁ አያገባኝም። እሱም ብቻ አይደለም ማንኛውም ሰው በሙኒት ስም ማለት አይነግድም። ሙኒት በራሷ ነው የምትሰራው። አህመድም አለ። አህመድ ራሱ ማለት ራሱ በራሱ ደውሎ አይነግራቸውም። ሙኒት አህመድ ጋር ሄዶ አህመድ ጋር ደውሎ ካለች ወደዛ ነው መሄድ የምትችሉ። እኔ ተነስቼ والله ሙኒት ከሙኒት ጋር ስለምሰራ ነው እኔ ጋር አይሆንም። ማንኛውም ሰው መጡ እኔ ከሳሪ ጋር ሰራለሁ፣ እኔ ከታሚ ጋር ሰራለሁ፣ እኔ ከሙኒት ጋር ሰራለሁ፣ እኔ ከብርጅስቶን ከምናምን ጋር የሚባል ነገር አትመኑ። ኤኒዌይ ሊያናግሯችሁ የሚችሉት ጁዬና አህመድ ብቻ ናቸው። እኔም ብያቸው የሚያናግሯችሁ ካንስሌሽንም ሆነ ከኢትዮጵያ የምትመጡ ልጆች ወንዶች ጁና አህመድ ብቻ። እኔ ሌላ ሰው አላቅም። ይሄን ነው እኮ ነገ ባንቺ ስም እንዲያርጎን እንዲብሎን እንዳትሉ እኮ ልጆቹ ደግሞ መንቃት አለባችሁ። ይልሽ ሙኒት አንቺ ይዘሻቸው የመጣሻቸው አህመድን እያስተዋወቅሽ ነው፣ ጁዬን እያስተዋወቅሽ ነው። ከዛ ውጭ ሰው ቢያናግራቸው መስማት የለባቸውም። እንዴ ቁጭ አርገሽ እኮ እያስተዋወቅሽ ነው። ከኔ ጋር ነው የሚሰሩት ናቸው እያልሽ ማሚ ተጠያቂ ልትሆን አትችልም። ምንም አይነት ነገር አይሰሙም እንጂ እነሱ አብረሽ ይዘሻቸው ሳትመጪ ሳታስተዋውቂ። ለምሳሌ አሁን እኔ የስራ ቦታዬ ዜድ አብራኝ ትሰራለች። ዜድ አብራኝ እየሰራች ነው ብዬ እያስተዋወቅኩ ነጁ መታ ከተቀበለቻቸው እኔ ምን ቤት ነኝ ባይዘው። አንቺ እኮ በሄድሽበት ሙሉ አህመድና ጁዬ ከአንቺ ጋር እንደሚሰሩ እየተናገርሽ ነው። ሰንበዲ መጥቶ እኔ ለሙኒት ነኝ ካለ ይጠረግ። ምን አገባሽ እንዴ? እነዚህ ሰዎች አይሰሙም። እኔ እኮ በጣም ነው ዳይ ገባውትኝ። በቃ እንዴ ታሜ በባለፈው ነው በዚህ በባልትናው ቁጥር ልክ እንደ መሲ እንትና ቴሌግራም ከፍተው ኪያዛ አርሴማ ማለት ነው ብር ልላክል ምናምን ይሉታል። በባልትናው ቴሌግራም ቁጥር አስበው። በጣም ከባድ ነው። ስለዚህ ከመጭበርበር ዳኑ ስትባል ዴቭ አረበናታ ጭቅጭቀኝ የሃና ጉዳይ አልኩ። ማታ በሀቡ ቤት ይቀጥላል፣ አላለቀም። እሺ ወንድሜ ይኸው ሰው። ስለዚህ እናንተ ራሳችሁን ፕሮቴክት ማድረግ አለባችሁ ጋይዝ። በጣም ብዙ ሌባ አጭበርባሪ በጣም ብዙ በዝቷል። ስለዚህ እራሳችሁን ለምን ፕሮቴክት አታረጉም? ኮንትሮል አታረጉም? ማንም እየመጣ ለምን ይሰርቃችኋል? ማንም እየመጣ መጫወቻ ለምን ትሆናላችሁ? እንግዲህ ይህንን ነገር ሼር አድርጉ። እዚህ ያላችሁ ማለት ሌሎቹ ከሌሉ ሼር አድርጉ፣ አስተላልፉ። ማንኛውም ሰው መጥቶ ማለት በአከሊ ስም መነገድ አይችልም። ዳይሬክት ማለት በቃ የሚታወቅ ሰው ማለት ከነሱ ጋር ዳይሬክት። አሁን ሙኒት ማለት በስልክ ማግኘት ካልቻላችሁ የሷ ቢሮ ማለት የታወቀ ቀጥ ብሎ ማለት መምጣትም ትችላላችሁ። እኔን የምትፈልጉኝ የኔን ኮፊ ሾፕ ለምሳሌ አለ፣ ዳይሬክት ወደ እኔ መምጣት ትችላላችሁ። ሳሪም እንደዛው፣ መሲ ብርጅስቶን እንደዛው የሚታወቅ ቦታ አለን። እኔ ያለ ማግኘት በጣም ቀላል ነው። እኛ ሃይድ ወይም ተደብቀን የምናደርገው ነገር የለም። የምንታወቅ ሰው ነን። ለመረጋገጥ ብላችሁ የምትፈልጉ ከምትበሉ 100,000 ግማሽ ሚሊዮን ምናምን የምንሰማው ቁጥር አስቡት። እንደዚህ ደግሞ ብር ካላችሁ ታም እኔ ብራንች ልከፍት ስለሆነ ይስጡ፣ ያበድሩኝ። ለኔ በፊርማ አድርገው ብድር ይስጡ። እኔ ሱቅ ብራንች ልክፈትበት ቀን እስከሚበሉ። አኒሃው ጋይዝ በኔ በኩል ማለት ይሄው ልጁ አለ አልታገድም። ማንኛቸውም እዚህ ጋር ሀቅ አለኝ እሱ ጋር ግማሽ ሰዓት ሙምኪን አንድ ሰዓት ያህል ቁጭ ብሎ ያው ቢትዛ እየበላ ነው እየተቀበለን ነው ማለት ነው። ስለዚህ መጣችሁ መጠየቅ የምትፈልጉ ካለ ይሄው አለ። ልጁም ራሱ በራሱ ማለት ነው እኔም ዝግጁ ነኝ እያለ ማንኛውም ሰው ማለት በልጪው ከሆነ እያለ ነው። እኔ ከራሴ ያወራኝ አይደለም። እሱ ማለት ዝግጁ ነኝ እኔ መመለስም ፈልጋለሁ። ይመልስ ታሜ ቀን ስጡት፣ ገደብ ይስጡት ልጆቹ። ከዛ በኋላ ልጆቹን ጠይቁላት። ግን ኃላፊነት አልወስድም። ሳሪ እዚህ እንዳይወስድ እንዴ ለምን ይወስዳለን? ከ10 ቀን በኋላ እሰጣለሁ የሚለው ቃል ለልጆች እኔ በኔ በኩል ማለት ኃላፊነት አልወስድም። ይኸው እናንተም እየሰማችሁ ከ10 ቀን በኋላ እናንተም ያስማማችሁ ከሆነ እኔ አይመለከተኝም። ገባችሁ?
ታሜ እዚህ ጋር ማለት ነው ታሜ ማንም ሰው ኃላፊነት እንዳትወስዱ ወላሂ አስፈርመው አሁን ሲሰጧችሁ ነግሯችሁ ነው አልነገሯችሁም ለእናንተ ማለት እናንተ በምን ቤት ነው ኃላፊነት የምትወስዱት ማንም ኃላፊነት አይወስድም ወላሂ ምናልባት አሁን እነዚህ ልጆች ማለት ነው ወንድሞች እዚህ ጋር ቁጭ ብለው ያው ከታሜ ፊት ቃል ስለሰጣህ ምናምን ሊባል ስለሚችል ነው እኔ ኃላፊነት አልወስድም አዎ ልጁ አለ ፊት ለፊት ፖሊስ ጣቢያው ደግሞ እዚህ ጋር በእግር እንኳን 3-4 ደቂቃ ነው መክሰስም የሚፈልግ ሰው ካለ ይሄው ልጁ አለሁኝ ብላችኋል አለሁኝ መምጣት የሚፈልግ ሰው ካለ ይሄው ልጁ አለ ፖሊስም ጣቢያ አለ መክሰስም ከፈለጋችሁ ስላላችሁ ይሄ ማለት 10 ቀን ቃል ምናምን እኔ በዚህ ነገር አልገባም ኦኬ ታሜ እኛ እነዚህን ሌቦች መቆጣጠር ስለማንችል ለልጆቹ አዌርነስ መስጠት ነው ልጆቹ አልሰማ ካሉ ደግሞ አሁን ሙኒት የሷ ስለሆነ ነው እንጂ በሌላ ይርገጣቸው በቃ ካላስ ምንም ማድረግ አይቻልም